ብን የማይወሰልት የለም ብዬ ስናገር ነበረ። ያንን አንተ ትወሰልታለህ ወይ ምናምን ወደሚል ተገባና እኔ ተደናቅፌ ወጣው። የሆነ ሆኖ እህታችን ጥሩ አቋም ነው። ኃጢአት ያሌለበት ይውገረው። ኃጢአት ያሌለበት ሞጣን መክሰስ ይችላል። ግን እዚህ ውስጥ አሁን የሞጣን ክፉነት የሚናገር በአጠቃላይ በኃጢአት ተዘፍቆ ስናየው የነበረ የከፋ ነገር ሲያደርግ የነበረ ነው። ሁለተኛ ሞጣን እኔ እንደ ሶስተኛ ወገን ስናገር በአማራነቱ ሲደራደር አይቼው አላውቅም። ጽኑ አቋም ያለው ሰው ነው። ግን በዛ አቋሙ ላይ ጠንክረው እንዲወጡለት ኃይለ ቃላቶችን ይጠቀማል፣ ወደ ዘለፋ ይገባል። ያ ግን እንዲጠነክሩለት ከማሰብ አንጻር ይመስለኛል። ሁለተኛው ደግሞ በተፈጠረው ነገር ብዙ ጊዜ እንደዚህ አይነት ችግሮች ሲፈጠሩ አንዱ አንዱን ትግሬ አንዱ አንዱን የማንነት ነጠቃ ውስጥ የሚገባ ንግግሮች ሲደረጉ ሰማለሁ። ይሄ ደግሞ ልክ አይደለም። ጥሩ ነው ብለህ ስታስብ የኔ ጥሩ አይደለም ብለህ ስታስብ ደግሞ የከሌ ብለህ የምትለው ነገር ልክ አይደለም ብዬ አምናለሁ። ሁለተኛው ሌሎች እንደዚህ አይነት ልክስክስ ነገር ለምን ይደረጋል ነው። በፖለቲካ አቋም ከተለያየ እንዲህ ቪዲዮ ቀርጾ መርዝ እስከ ማብላት ምናምን ህይወት እስከ ማጥፋት ህይወት እስከ ማበላሸት የደረሰ አካሄድ ለምን እዛ አካባቢ በተለይ በነሞጣ አካባቢ ባለው ፖለቲካ ለምን ብዙ ጊዜ በረከታው? ሞጣን ያልዘለፈው የለም፣ ያልረገመው የለም። ትግራዋያንን ሲረግም ነበረ፣ ኦሮሞዎችን፣ ብሔር ብሔረሰብን በአጠቃላይ ይዘልፋል ሞጣ። ማናቸውም ግን እንደዚህ አይነት ክፋት ለመስራት አስበውም አቅደውም አያውቁም። ማናቸውም ዮኒ ማኛንም መውሰድ ትችላለህ። በርካታ ሰዎች ማህበረሰብ ላይ ድንበር ያለፈ ንግግር ሲናገሩ ይደመጣሉ። ግን የትኛውን ማህበረሰብ እንዲህ ቤተሰብን የሚያፈርስ ተግባር መፈጸም የቃጣ ሰው አይቼ አላውቅም። ለመጀመሪያ ጊዜ ነው በዚህ አካባቢ የማየው ማለት ነው። በነገራችን ላይ ሞጣ የመጀመሪያው አይደለም። የነፍስ ማጥፋት ደረጃ የተደረሰበት ፖለቲካ ነው ያለው። ከዚህ ፖለቲካ ቢወጣ አሪፍ ነው። ሰዎች በፖለቲካ አቋማቸው በፖለቲካ ነው መመታት ያለባቸው እንጂ ፐርሰናሊ የቤተሰባቸው ጉዳይ ላይ ምናምን ተገብቶ ህይወታቸውን ለማበላሸት መርዝ ለማብላት ይሄ ሴት አምጥቶ ከሴት ጋር ለማስተኛት ይሄ የሽርሙጥና ፖለቲካ ነው የሚባለው። ሲጀመር ሴት ልከ ከሴት ጋር አስተኝተ ቪዲዮ ቀርጸ ሰውየውን አፉን ማስያዝ ማለት ምን ማለት ነው? ሰውየው የሚናገረው ነገር ከአንተ በልጦ ስለተገኘ አፉን ማዘጋት ትፈልጋለህ። ስለዚህ በማህበረሰባችን ያልኖረውን ጨዋነት ሲወጣበት ይፈራል እና እንደዚህ አይነት ነገር ካደረግኩበት ማውራት ያቆማል። ይህ ማለት ሞጣ ዊነር ነው ማለት ነው። ሞጣ አሸናፊ ነው ማለት ነው። እኔን በዚህ ደረጃ አፌን ለማዘጋት ጥረት ካደረግክ እዮዳብ የሆነ ነገር አውጥተህ እኔ እንዳላወራ ማድረግ ከፈለግ በእኔ ሀሳብ ተሸንፈሃል ማለት ነው። ሀሳቤን በሀሳብ መምታት፣ ፖለቲካዬን በፖለቲካ መምታት፣ አካሄዴን በአካሄድ መምታት እንጂ የልጆቹን ህይወት አበላሽቶ የባለቤቱን ህይወት አበላሽቶ ሞጣን ከጨዋታ ውጭ አውጥቶ አሸናፊ ብቻህን አውርተህ ሲጀምር ተወዳዳሪ ሳይኖር ብቻህን ልታሸንፍ አትችልም እኮ። በማህበራዊ ሚዲያ ላይ ተጽዕኖ እንፈጥራለን የሚሉ ሰዎች ተወዳዳሪ ሲኖር ነው የሚታዩት። ሲጀመር ሞጣ ነው ተጽዕኖ ያለው ሌላው ነው ተጽዕኖ ያለው ተብሎ የሚዳኘው በራሱ ሞጣ በመኖሩ ነው የሌሎች ትክክለኝነት የሚታየው። ሌሎች በመኖራቸው ነው የሞጣ ትክክለኝነት የሚታየው። ይሄ ኮምፒቲሽን መኖር መቀጠል ያለበት ነገር ነው። ብቻዬን ሮጬ ብቻዬን ልቅደም አይነት ጨዋታ ልክ አይደለም። ብቻዬን ልሩጥ ብቻዬን ልቅደም። ብቻህን ከሮጥክ እኮ ብቻህን ነው የምታሸንፈው። ብቻህን ከተወዳደርክ እኮ ብቻህን ነው የምታሸንፈው። ሞጣ ኮምፕሊትሊ ብዙዎችን ያልነካው ማህበረሰብ የለም፣ ያልነካው ሃይማኖት የለም። ሁሉም አነካኩ ግን ውጤት ፍለጋ ነው። አንተን ስሜታዊ አድርጎ በሱ አቅጣጫ መውሰድ ስለሚፈልግ ነው እንጂ ሆን ብሎ ያንን አካል ለመጉዳት የሚያደርግ አይደለም። ግን አሁን ይሄ ዱባይ ላይ የተደረገው ነገር ባይዘወይ ሞጣ የአሜሪካ ዜግነት ያለው ግለሰብ ነው። እያንዳንዳቸውን ዱባይ ያሉትን መጉዳት የሚችል አቅምና ቁመና ያለው ሰው ነው። ባሉበት ሄዶ ለፍርድ አንጠልጥሎ የማቅረብ አቅምና
ክብር ያለው ሰው ነው። የተከበረ ሀገር ዜጋ ነው። ይሄ መረሳት የለበትም። በህገወጥ መንገድ ዱባይ ላይ እየኖርክ የህጋዊ ዜጋ የሆነውን ያውም የአሜሪካ ዜጋ የሆነውን ሰው ለመግደል በሉት። ይሄ ራሱን ደካማ ሰው ቢሆን ኖሮ ራሱን አጥፍቷል። ባባ በሞጣ ላይ የተደረገው ነገር በደካማ ሰው ላይ ተደርጎ ቢሆን ኖሮ ራሱን አጥፍቷል። ሴቶቹስ በህይወት ይኑሩ አይኑሩ እናውቃለን እንዴ? ከሞጣ ጋር ተያያዙ የተባሉት አንዷ ባለፈው መማር የምትባል እህታችን እኔ አልወዳትም፣ ግን ስታለቅስ ነበር። ኤዲሳ ምናምን ለምን እንደዚህ አይነት ውስጥ ይገባል ነው መማር የምታደርገው። ልክ ካልሆነ ልክ ያልሆነውን ነገር ማሳየት ለህዝብ እንዳይከተላት ማድረግ ነው እንጂ ስሟን አጥፍተ ራሷን እንድታጠፋ አስገድደ ከጨዋታ ውጭ አውጥተ አንተ ዊነር ልትሆን አትችልም። ዊነር የምትሆነው እሷን ስታሸንፋት በምትሄድበት መንገድ ስሟን በማጥፋት አይደለም። እንደዚህ አይነት ነገር መቆም አለበት። እንሰልጥን ነው። እኔ አሁን መማር ሳይሆን ቴምር ናት። ይቅርታ ቴምር እና መሐመድ በእናት የእኛ ህዝብ ዲሞክራሲ አያውቅም። ከ2500 300 ሰው ነው ቮት ያደረገው። በዲሞክራሲያዊ ህግ አትሊስት 50% ፖፑሌሽን ቮት ማድረግ አለበት፣ ካለበለዛ ውድቅ ነው የሚሆነው። የመጀመሪያው ቮት እንትን ነበረ፣ ያለ ገንዘብ ነበረ። ማን ነው ገንዘብ ያደርገውን? እኔ እንጃ እንትን አለው ጊፍት አድርገውታል እኮ ፓስተር። አታርገው ላስተካክለው። ቆይ አንዴ አስተካክለው። 5 ደቂቃ አለ። 2500 ሰዎች አላችሁ እንድትማሩ ነው። መሐመድ እኔ ከማወራ በመሃል ነገራቸው እያወራችሁ ወደ ሀራም ስመጣ አስታውሷቸው። የእኛ ህዝብ ዲሞክራሲ ስላለመድን እንድንለምድ ነው። እና ፕሊዝ ቮት አድርጉ እና በመጨረሻም ቮት ያድርጉ። ቮቱን ሴታፕ አድርገው ኦባሳንጆ የሀቢቢ ሴታፕ አድርገው ፍሪውን አድርግላቸው። መጀመሪያ ላይ ጥሩ እየሄደ ነበረ፣ ወደ 600 ምናምን ደርሶ ነበረ። አሁንም ቦታ 75% ይፈታ ብሏል። ግን ያው ፌር እንዲሆን 50% ሁላችሁም እያልኩኝ አይደለም፣ መለማመድ አለብን። አያችሁ፣ ህዝቡ መሳተፍ አለበት። አሁን ብዙዎቻችሁ እዚህ ጋር ተጽፋላችሁ። አንድ ያው እኔ ካወራው አቋርጣቸዋለሁና እናንተ ተራ ሲደርሳችሁ በመሃል ላይ ከሆስት ከሚለው በላይ እንዲያድርጎ እጃቸውን ይዛችሁ ግማሹ ኤና ቢ መንካት አይችልም። ያው ባውራጣቱ እንትን አሻራ እንዲሰጥ አድርጉልኝ፣ እኔ እንዳላቋርጣችሁና መሐመድ አጠናቀቅ። ከዛ ወደ አራ እንሄዳለን። ኦኬ አጠናቅቃለሁ። ቮት እያደረጋችሁ ዮዳብ መጥቶ ሴታፕ አድርገው ወንድማችንን ስታፕና ኮፒ ሊንክ ብታደርጉ ሸር አድርጉት። ጆከር መጥቶ በዚህ ጉዳይ ላይ እቅዳችን ምንድን ነው? አት ኤንድ ኦፍ ዘ ዴይ ይግባኝ ጠይቋል። ይግባኙ ተቀብያለሁ። አሁን ሁላችሁንም እያሳተፍኩ ያለሁት ሁላችሁን ተሳትፈን ነው ፍርድ የፈረን ነው። አረ በጊፍት እየሆነ አስቸገረኝ። ምንድን ነው በነፃ መሆን አልቻለም። ቆይ ላሳይ እንዴት እንደምታደርገው። እሺ ቀጥል አውራ ወንድሜ። እና በመጨረሻም ይሄ አሁን የተጀመረው ፖለቲካ በአጠቃላይ ሴት የአማራ ሴት እህቶቻችንንም የሚያረክስ ነው። በነገራችን ላይ ይሄ መታየት ያለበት ሴትን ልጅ እንደዚህ አይነት የውርደት ቦታ ላይ እኔ ነኝ የላኳቸው አለ። ሁለቱን ሴቶች የላኳቸው እኔ ነኝ። ክብር ነው። ሴት ልጅ ገላዋ ክብር ነው። አንዴ ጋይስ ይቅርታ፣ መሐመድ በጣም ይቅርታ ሶሪ ጋይስ 5 ደቂቃ አለ። ከላይ ከኔ በላይ ሆስት ከሚለው በላይ ሰማያዊና ነጭ የሆነ ስኩዌር የሆነ እሱን ነክታችሁ ቮት አድርጉ። አትሊስት 50% እዚህ ጋር ያላችሁት ተሳተፉ። ግማሾቻችሁ ኮፒ ሊንክ አድርጉ፣ ታፕ አድርጉ፣ ቮት አድርጉ። ከዛ ደግሞ ላኩ፣ አስገባችኋለሁ። በደንብ ሰምተን አዳምጠን ዛሬ ውሳኔ ሰጠን። ሁለተኛ ዙር ደግሞ ማስታረቅ ካለብን እናስታርቃለን። አሁን የጊፍት አይደለም የነፃው ነው ቦታ የጊፍት አይደለም ነፃ ነው። በነፃ ሁላችሁም ገብታችሁ በነፃ ይኸው በአንዴ 241 ሰው አድርጓል። አንዴ ሁላችሁም ሂዱ። ምክንያቱም የኛ እንደዚህ መነገር አለበት። አልለመድንም፣ የነሱ ጥፋት አይደለም። እኛ ዲሞክራሲ አልለመድንም። ጋይስ ላይ ሂዱና ከኔ በላይ ሆስት ከሚለው ውዶቼ፣ ፍቅሮቼ፣ ማሮቼ ሆስት ከሚለው የኔ ጠንበለሎቼ፣ የኔ ስኳር፣ የኔ ማርማራታ፣ የኔ ምንድነው የኔ ጠንበለል፣ የኔ ሽኮሪና ይኸውላችሁ ከላይ ሆስት ከሚለው በላይ ንኩና ሞጣ ላይ የተጣለው ማዕቀብ ይነሳ ወይስ አይነሳ? ኤ ይነሳ፣ ቢ አይነሳ። አሁን 80% ይነሳ እያለ ነው፣ ግን የቮቱ ቁጥር መጣኝ ነው። አሁን ጥሩ እየሄዳችሁ ነው። 446
4 ደቂቃ አለ። 446 ሰው ቮት አድርጓለኝ። ሁላችሁም ቮት አድርጉት። ይህ የሚያሳየው ማህበረሰቡ ህዝቡ ነው ወሳኝ መሆን ያለበት። ህዝቡ የእናንተ ውሳኔ 25% የህዝቡ ውሳኔ ነው። 25% የኔ ነው። 25% የከድር ነው። 25% ደግሞ የእንትኖች የምንድነው የተቃዋሚዎች ያፌር ይሆናል። 25% የኔ 25% የህዝብ 25% የኢታማዦር ሂዊና ጓልሰገን እና ኦባሳንጆ የኔ እንትኖች ከዛ ደግሞ 25% የህዝብ ነው። ህዝቡን ካሸነፈ ሀራ 50% አገኘ ማለት ነው። ህዝቡን ማሸነፍ አላረኩማ ታረጋለህ። ሁለተኛው ምርጫ ታረጋለህ። ዶንት ወሪ። አሁን እኮ ወደ አንተ ልንመጣ ነው። እና አንዴ ቮት አድርጉ ጋይስ። 619 ሰው ሄዳችኋለኝ። 1500 ሰው ነው 1300 ሰው ቮት ማድረግ አለበት። ደርሳችኋል። 600 ሰው ብቻ ነው የሚቀረው። 600 ሰው ብቻ ነው የሚቀረው። ሌትስ ጎ ጋይስ። 600 ሰው ብቻ ነው የሚቀረው። 2 ደቂቃ ነው የቀረው። ከላይ አቆማችሁ ደግሞ አሁን ያው 638 እዛው ፖዝ አረጋችሁ። ግቡና እዚህ አይደለም አትጻፍ ኮመንት ላይ ኧረ እማማ አባባ አጎቴ ተቃጠልን እላይ ይኸው ከኔ በላይ ይቅርታ ሜቢ ንግግር ውዶቼ ማሮቼ ከኔ በላይ ሆስት የሚል አለ። ከሆስቱ በላይ 2 ደቂቃ 13 ሰከንድ ነው የቀረው። እሱም በመንካት ድምጻችሁን ስጡ። ይኸው አሁን ወይኔ 670 ላይ ነው እዛው የቀረው። በአንዴ ሄዳችሁ ደከማችሁ። ከዮዳ በላይ ያለሽው ሰማያዊ ነገሯን ሰማያዊ ቀለም ያላትን እሷን ንኳትና አይነሳ ይነሳ የሚል ኤቢ ያለ አንዴ ብቻ የምትፈልጉትን ይነሳ ከሆነም አንዴ አይነሳም ከሆነ አንዴ ብቻ በመንካት ምረጡ ማለት ነው። ግን የምርጫዋ እንትን ግን ኮረጆዋ ከሆስት ከምትለው ከዮዳ ጭንቅላት ላይ ያለችው ሰማያዊ ከለሯ አንደኛው ሬክታንግሏ ናት እና እሷን በመንካት ኤ ይነሳ ቢ አይነሳ ያላችሁ አንዳንዴ ብቻ በጣታችሁ 400 ሰው ብቻ ነው የቀረ። ካለ በዛ ውድቅ ይሆናል። ይሄ ሁሉ ማድረግ አንችልም የሚል ኮሜንት አለ። አረ ኢትዮጵያውያን ለበሉ ጋይስ ውድቅ ነው የሚሆነው። 400 ሰው ይቀራል። 875 ሰዎች ቮት አድርጋቸዋል። በህጉ መሰረት 50% የሚመለከተው ሰው ቮት ማድረግ አለበት። 50% 900 ገብታችኋል። 1 ደቂቃ ነው የቀረው። ቶሎ በሉ ውድቅ ነው የሚሆነው። ከዛ በፊት ግን የቀረው 300 ሰው ነው የቀረው። ሌላ አስመርጣቸው ቆይ ይኸውልህ ደቂቃው አልቋል። ቶሎ በሉ 55 ሰከንድ ቮት ውድቅ ሊሆን ነው። 30 ሰከንድ ደርሷል። ሊሆን ነው 1300 ሰው ቮት ማድረግ አለበት። ውድቅ ሊሆን ነው። ሆስት ከሚለው በላይ ንኩ በእናታችሁ። ምን አይነት ጀዝባ! ምክንያቱም ፌር ነው። ሆስት ከሚለው በላይ 23 ሰከንድ ነው። 1000 ሰው ገብቷል። 1000 ሰው ገብቷል። ቶሎ በሉ። ሆስት ከሚለው በላይ 200 ሰው ቀረ። 16 ሰከንድ የለም 200 ሰው በ16 16 ሰከንድ ቶሎ በሉ። ጀስት ታች ኢት። ለዚህ እኮ ነው ህዝብ ማያልፍ። ወይኔ 4 ሰከንድ 3 ሰከንድ ይኸውልህ 4 ደቂቃ አውርተን አሁን ባናወራ 70 ሰው ነበር ቮት የሚያደርገው። ለዚህ እኮ ነው ስክሪንሻት አድርገው ችግር አለ ጋይስ፣ ችግር አለ ፖለቲካ። በነገራችን ላይ ንጉስ ይወዳ ምናልባት ማጆሪቲው ስራ ላይ ሆኖ ይሆናል እያዳመጠ ያለው ምናልባት እንደዛ ይታይና 1000 ሰው ይያዝለት። ኦኬ እኔ ልቀጥል እባክህ። ሁለተኛ ዙር ይደረጋል። ኦኬ እኔ ልቀጥል። መጀመሪያ አሁን ደግሞ ሀራ አሳማኝ ነገር እየተናገርክ 5 ደቂቃ በመሃል ጠይቃቸው። የመጀመሪያውን ይዘነዋል። 1000 ሰው ቮት አድርጓል ይዘነዋል። ሁለተኛ ዙር እናረጋለን። ሶስተኛ ዙር እናረጋለን። ትልቁን እንወስዳለን። ሃው አባውት ዳት ፌሪውን በቃ ትልቁን እንወስዳለን። 1000 ሰው ቮት አድርጓል። ማን ነው እንትን አደረከው እንዴ? ራሱ ነው የጀመረው አይደለም፣ ራሱ አይጀምርም። ስታረጋውን 5 ደቂቃ ነው የምታረገው። እሺ ኦኬ አሁን ኦኬ ሁላችሁ ሰምታችኋል። አቶ ሞጣ ቀራኒውም ይመጣሉ። መጥተው እሳቸው ራሳቸውን ዲፌንድ ያደርጋሉ፣ ሀሳብ ይሰጣሉ። ከዛ በኋላ እንደመድማለን። አንዴ ሁላችሁም ወደ ሀራ አሁን ሀራ 5 ደቂቃ ይደረግልሃል። እያወራህ ንገራቸው። ምክንያቱም አንተ አሳማኝ አሁን እኛን አምነው ወይም ደግሞ የተናገሩትን ይነሳ የሚለውን አምነው ነው ቦት ያደረጉት። ትክክል ቢሆን ደግሞ ሁለተኛ ዙር ላይ አንተ እያወራ ነው የሚደረገው። በመሃል አሳውቃቸው። ሬዲ ስትሆን ንገረኝ። ሬዲ ነኝ።
እሺ ቦቱን ላድርገው ወይስ ትንሽ ታወራለህ? አድርገው። ትንሽ ላውራ። እሺ ያስጀምረዋለሁ። ፓስተር ያስጀምረዋል። ቃላት አስጀምረዋለህ። ኦኬ ታፕ እና ኮፒ ሊንክ አድርጉ። አመሰግናለሁ ውዶቼ፣ ማሮቼ፣ የኔ ፍቅሮች፣ የኔ መልካም ሰዎች ኢትዮጵያውያኖች፣ እናንተ እኮ መልካም ናችሁ። ሂዊ ትፈለጊያለሽ። አንድ ሂዊ ነይ። ምክንያቱም 25% ቮት አንቺና ኦባሳንጆ ማናት ጓልሰገን እናንተ ናችሁ። አንድ ይቅርታ ሂዊ ነይ ግቢ። የሞጣ ቀራኒዮ ማዕቀብ ይነሳ ብሎ ይግባኝ ጠይቋለኝ። ሂዊ ያው እንደ ኢታማዦርነትሽ ምክትል ኢታማዦር ጓልም አለች። ኦባሳንጆ የውጭ ጉዳይ ሚኒስትር ሆኗለኝ። ስለተባረረ ስለማናምነው ውጭ ነው የምናስቀው። የውጭ ጉዳይ ነው ያለው፣ ውስጥ ነገር አልነግረውም። ስለዚህ ወላችሁ ባንዴ ይሁንኛታል አልነበረችም። ሁላችሁንም ሰላም ብያለሁ። ማሚ ሁላችሁንም ሰላም ብያለሁ። ተንታለች ልቀጥ እንትና የሞጣ ብሪጅስቶን አለች ከስር እሷ ኦኬ አስገቢያታ። አሶች ማን ይውጣ በክብር ምንም ነገር እንዳትላት። ብሪጅስቶን እሷ አይደለችም አንዷ፣ ሁለተኛው አለች። ማን ነው ማስገቢያታ? አንቺ ማስገቢያለሽ አይደል? ባዶ ይሄ ማዕቀብ ለማንሳት ነው። ሞጣ ጠይቋል ማዕቀብ እንዲነሳለት፣ እኛም ደግሞ ሰምተናል። አሁን በዚህ ጉዳይ ላይ ሞጣም ራሱ ይመጣልኝ እና ሂዊ 25% ቮቱ ከአንቺ ከጓልሰገን ከኦባሳንጆ